ወዳጆቼ ዛሬ በጣም የሚያስገርም አንድ ገጠመኝ እንነግራችኋለን። ምናልባትም ይህ ገጠመኝ ሳታውቁት ወደ አይናችሁ እንባን ሊያመጣ ይችላል። የዛሬው ታሪካችን አንድ አብለጭላጭ መኪናን እያሽከረከረ ሲሄድ በመስቀለኛው መንገድ ላይ ከመኪናው ፊት ለፊት የራሱን አባትና እንጀራ እናት ምጽዋት ሲለምኑ ለመጀመሪያ ጊዜ ከ13 ረጅም ዓመታት በኋላ ስላገኛቸው ልጅ ታሪክ እንነግራችኋለን። ይህ እውነተኛ ገጠመኝ ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መመልከታችሁን እርግጠኛ ሁኑ። ቪዲዮውን ከወደዳችሁት ወይም አንዳች ቁም ነገር ያገኛችሁበት እንደሆነ ከተሰማችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለሌሎች ወዳጅ ዘመዶቻችሁም ይጠቅማል ብላችሁ ካሰባችሁ ሊንኩን ሼር አድርጉ። አሁን በቀጥታ ታሪካችንን እንጀምር። አሰላሙ አለይኩም፣ ሰላም ጤና ይስጥልኝ ውድ ተመልካቾቻችን። የ25 ዓመት ዕድሜ ያለው አንዋር በተንደላቀቀችው ማርሴዲስ መኪናው ኋላ ተቀምጦ ተረጋግቶ ወደ ውጭ እየተመለከተ ነው። መኪናው ውስጥ ያለው የተረጋጋ አየር ውጭ ካለው የጥድፊያ ዓለም ፍጹም ለይቶታል። በዲዛይነር የተሰራ ብራንድ ልብስና ሮሌክስ ሰዓት በእጁም ላይ ያስሯል። የክብር መገለጫ የሆነውን ሰዓት በኢስላማባድ በሚገኝ ዓለም አቀፍ ግዙፍ ኩባንያ የቦርድ ስብሰባ ላይ ለመታደም እየሄደ ነበር። የግል ሾፌሩ ነበር መኪናውን እያሽከረከረ የነበረው። ነገር ግን የከተማው ትራፊክ መጨናነቅ መንገዳቸውን ዘጋባቸው። ረጅም ሰልፍ የያዙ መኪናዎች በዙሪያቸው ነበሩ። አንዋር ብዙ ሰዎች በባለጸጋነቱ የሚያውቁት ሰው በዚህ ባልተጠበቀ እረፍት ላፕቶፑን ከፍቶ ለስብሰባው ያዘጋጀውን ጽሑፍ በድጋሚ መገምገም ጀመረ። ሁልጊዜም ቢሆን ለስራው ከፍተኛ ትኩረት ይሰጣል። ይህ ከፍተኛ ትኩረት ለስራው የመስጠት ችሎታው ነው ገና በልጅነት ዕድሜው የስኬት ጫፍ ላይ ያወጣው። የላፕቶፑን ስክሪን በማሰስ ላይ እያለ መስኮቱ ሲቆረቆር ሰማ። ቁርቆራው በጣም ትንሽ ስለነበረ ብዙ ትኩረት አልሰጠውም ነበር መጀመሪያ። ነገር ግን ከአፍታ በኋላ ድምፁ በድጋሚ ተሰማ። በዚህ ጊዜ የቁርቆራው ድምፅ በሚያሳዝን የድምፅ ቅላጼ ታጅቦ ነበር። አባቴ እባክህን ትንሽ እርዳን። ይህንን ድምፅ ሲሰማ ልቡ በድንጋጤ ራደ። ወዲያውኑ የመስኮቱን መስታወት አወረደው። ከፊት ለፊቱ ያለውን ትዕይንት ሲመለከት አይኑ ተበለጠጠ። ወዲያውኑ እይታው በእንባው ተጋረደ። ሁለት አዛውንት ጥንዶች ከመኪናው ፊት ለፊት እየለመኑ ነበር። እነዚህ ጥንዶች ከራሱ ወላጅ አባቱና እንጀራ እናቱ ውጭ ሌላ ሰው አልነበሩም። ከ13 ዓመታት በኋላ በዚህ ሁኔታ ላይ ሆነው ሲመለከታቸው መናገር አቃተው። እነሱ አንዋርን አላወቁትም። ምክንያቱም መልኩ በልጅነቱ ከነበረው መልክ በእጅጉ ተለውጦ ስለነበር። ምንም ጊዜ ሳያባክን አንዋር ከመኪናው ላይ ወረደ። ለሾፌሩም የትራፊኩ መጨናነቅ ሲለቅ መኪናውን ወደ አንዱ ጥግ አቁመው በማለት ነገረው። ይህንን ብሎ አዛውንቶቹን ጥንዶች ወደ መንገዱ ዳር ወሰዳቸው። መጀመሪያም ምግብ በልታችኋል ሲል ጠየቃቸው። እነሱም በደከመ የድምፅ ቅላጼ ለ2 ቀናቶች ያህል ምንም አይነት ምግብ እንዳልቀመሱ ነገሩት። ይህንን ስትሰማ የአንዋር ልብ በድንጋጤ ቀጥ አለች። ወዲያውኑ በአቅራቢያው ወዳለው ሬስቶራንት ይዟቸው ሄደ። ከዚያም እስኪጠግቡ ድረስ እንዲበሉ አመቻቸላቸው። እነርሱ እየተመገቡ እርሱም አሁንም እየተደጋገመ ከአይኖቹ ላይ የሚፈሰውን እንባውን ይጠርጋል። ይህንን ሲመለከቱ አዛውንቱ ሰውዬ ጌታዬ ለምንድን ነው የምታለቅሰው ሲሉ ጠየቁት። ለአንተ እዝነት ምስጋና ይገባውና ከ2 ቀን በኋላ ምግብ መብላት ችለናል። በድጋሚ የዚህ አይነት ምግብ አገኛለሁ ብዬ በህይወት ያስቤ አላውቅም። አንዋር ራሱን አረጋግቶ ማንነቱን ሳይገልጥላቸው በዚህ ሁኔታ ውስጥ እንዴት ልትወድቁ ቻላችሁ ሲል ጠየቃቸው። በጣም አርጅታችኋል። ለምንድን ነው የምትለምኑት? ልጆች የሏችሁም? ሽማግሌው በሲቃ በጥልቀት ተንፍሶ ጭንቅላቱን በመድፋት እንዲህ አለ። ይህ የእኔና የሚስቴ ኃጢአት ውጤት ነው። የኔ ልጅ እርሷ ሁለተኛ ሚስቴ ናት። የመጀመሪያዋ ሚስቴ ሩክሳር ከሞተች በኋላ እርሷን አገባው። ከመጀመሪያዋ ሚስቴ ከሩክሳር 2 ልጆች ነበሩኝ፣ አንድ ወንድና አንዲት ሴት ልጅ። በጣም የታወቅኩ ነጋዴ ነበርኩ። የሀብት እጥረት አልነበረብኝም። ንግግራቸውን ገታ ያደረጉና ከዛም እንዲህ ሲሉ ቀጠሉ። አንድ ቀን ለሥራ ከቤት ርቄ ለሳምንት ያህል ቆየው። ስመለስ ልጆቼ 50,000 ታካ ከቁም ሳጥን ውስጥ ሰርቀው መጥፋታቸውን ሰማው። ይህንን ስሰማም በጣም ተናደድኩ። ከዛም ለሁለተኛዋ ሚስቴ ለሻህናዝ ጥሩ ነገር ነው 2 ችግሮችን ተገላገልኩ፣ ወደ ቤት ተመልሰው ቢመጡ እንኳን ወደ ቤት ያላስገባቸውም አልኳት። ከጥቂት ቀናቶች በኋላ ግን ሐቁን ከቤት ሰራተኛችን አወቁ። ልጆቼ ገንዘቡን አልሰረቁም፣
ይልቁንም እንጀራ እናታቸው ሚስቴ ሻህናዝ ገንዘቡን ስራ እንዲሰራበት ለወንድሟ ሰጥታ የኔን ልጆች አንዋርና አይሻን በስርቆት ወንጅላ ነው። በዚህም ሳታበቃ ከቤት እንዲወጡ አደረገቻቸው። ነገር ግን እውነቱን ካወቁ በኋላም ለሚስቴ ምንም አላልኳትም። ምክንያቱም የመጀመሪያዋ ሚስቴ ከሞተች በኋላ እኔም ለልጆቼ ቸልተኛና ጨካኝ አባት መሆን ጀምሬ ነበር። በልቤ እኔም ከህይወቴ እንዲወጡ ሳልፈልግ አልቀረሁም። ነገር ግን ምናልባትም የእነዚህን ሁለት ህፃናቶች ጭቆና አላህ መታገዝ ስላቃተው ሳይሆን አይቀርም ድንገት ስራዬ መበላሸት ጀመረ። ትልልቅ ኪሳራዎች ገጠመኝ። ብድር በወስድም ስራዬን መታደግ አልቻልኩም። የሆነ ደረጃ ላይ ስደርስ ያለኝን ንብረትና ቤቴን ሳይቀር ከሸጥኩ በኋላ ጎዳና ላይ ወጣን። በመለመን መኖር ከጀመርን 10 ዓመት ገደማ ሆኖናል። ልጆቼ ከቤት ሲባረሩ ወንዱ ልጄ እድሜው 12 ገደማ ነበር። ሴቷ ልጄ ደግሞ 10 ዓመቷ ነበር። ምናልባትም ልጄ አሁን ባንተ እድሜ ሳይሆን አይቀርም። አንዋር የአባቱን ቃላቶች ፍጹም በሆነ የድንጋጤ ዝምታ ውስጥ ሆኖ ሲያዳምጥ ቆየ። አይኖቹ በተደጋጋሚ በእንባ ይሞሉ ነበር። ያለፈው አስፈሪ ትዝታ ፊቱ ላይ መጥቶ ድቅን አለበት። ሽማግሌው ዋሂድ በእንባ በረጠቡ አይኖቹ እንዲህ አለ። የህይወቴ የመጨረሻ ምኞት ይህ ነው። ከመሞቴ በፊት ልጆቼን ይቅርታ መጠየቅ እፈልጋለሁ። ቢያንስ እንኳን አንዴ እነርሱ ይቅርታ ካደረጉልኝ በሰላም ሞት እችላለሁ። እነዚህን ቃላቶች ሲናገር አንዋር የእንጀራ እናቱ ሻህናዝ ካጠገቡ ተቀምጣ ምግቧን ትታ ተንሰቅስቃ እያለቀሰች መሆኗን ልብ አለ። አንዋር በብርጭቆ ያለውን ውሃ ሰጣትና እንዲህ አላት። እባክሽን ውሃ ጠጪ፣ ተረጋጊም። አሮጊቷ ሴትዮ በእንባ በተሞላ ድምፅ የፈጸምኩት ወንጀል ምን ያህል ትልቅ መሆኑ አሁን ነው የገባኝ። እንዴት ያለ ምህረት ሁለት ህፃናቶችን ከቤት እንዳባረርኳቸው፣ የት ይሄዳሉ ምን ይበላሉ ብዬ እንኳን አሰብኩም። ለገንዘብ የነበረኝ ስግብግብነት አይኔን አውሮት ነበር። እነዚህ ምንም የማያውቁ ንጹህ ልጆች እናቴ እያሉ ሲጠሩኝ እናደድ ነበር። ዛሬ ግን በጆሮዬ ያ እናቴ የሚል ጥሪ ሲሰማኝ ልቤ ይሰበራል። የኔም የመጨረሻ ምኞቴ ይቅርታቸውን አግኝቼ መሞት ነው አለች። ከዛም አንዋር እንዲህ በማለት ጠየቀ። በኋላ ሌላ ልጅ አልወለዳችሁም? ሊያስጠጋችሁ የሚችል? አሮጊቷ በሲቃ ተነፈሰችና እንዲህ አለች። እነሱን ካባርነናቸው በኋላ ብዙ ጊዜ ለመውለድ ሞክረን ነበር። ነገር ግን አላህ በጣፈንታችን ላይ ልጅ ወልዶ የመሳም ደስታን ከእንግዲህ አልጻፈውም ነበር። በሀገር ውስጥም በውጭም ያሉ በርካታ ዶክተሮች ጋር ሄደን ራሳችንን ብናሳይም ግን ምንም ፋይዳ አልነበረውም። ከዛ በኋላ ሁሉን ነገራችንን አጥተን ምስኪን ድሆች ሆነን ቀረን። አንዋር አሁን ስላሉበት ሁኔታ ሲጠይቃቸው መኖሪያቸው ጎዳና፣ ብቸኛ መተዳደሪያቸውም የህዝቡ አዘኔታና ምጽዋት መሆኑን ነገሩት። ከዛም አንዋር እንዲህ አለ። በማያልቀው የኃያሉ አላህ እዝነትና እርዳታ ምንም አልጎደለብኝም፣ ሁሉ ሞልቶኛል። ስለሆነም የሁለታችሁን ኃላፊነትን ወስጄ ልጦራቸው ፈልጋለሁ አላቸው። ይህንን ሲሰሙ አዛውንቶቹ ጥንዶች እያለቀሱ አንዋርን መመረቅ ጀመሩ። በመኪናው ውስጥ አስገብቶ ወደ ግዙፉ ቤት ወሰዳቸው። ቤቱን ሲያዩ በጣም ተደነቁ። የንጉሳውያን ቤተ መንግስትን የሚያዩ ነበር ይመሰላቸው። አንዋር ቆንጆ ክፍል አዘጋጀላቸው፣ ምድር ቤት። እናም እንዲህ አላቸው። ካሁን በኋላ የምትኖሩት እዚህ ነው። ምግባችሁንና ሌሎች የሚያስፈልጋችሁን ነገሮች ሁሉ እኔ ያሟላላችኋለሁ አላቸው። ካፍታ በኋላ አንድ ሪድዋን የሚባል አዛውንት ሰውዬ ወዳሉበት ክፍል መጣ። አንዋር ይህንን ሰውዬ አባቴ እያለ ነው የሚያናግረው። አባዬ ትልቅ ችግር ውስጥ ነበሩና ከእኔ ጋር ይዣቸው መጣሁ። እዚህ እንዲቆዩ ፈልጋለሁ አለው። ሬድዋን ፈገግ አለና እንዲህ አለ። ከልጅነት ጀምሮ በጣም ደግ ነበር። ሁሌም እኮራብሃለሁ አንዋር፣ ለዚህ አይነቱ የተባረከ ተግባር አለው። አንዋር የሚለውን ስም ሲሰሙ አዛውንቶቹ ጥንዶች ደነገጡና የኛም ልጅ ስም አንዋር ነበር አሉ። ከዛም አንዋር ከማድጎ አባቱ ከሪድዋን ጋር አስተዋወቃቸው። ግን እውነተኛ ማንነቱን እንደደበቀ ነበር። ከሳምንት በኋላ የአንዋር እውነተኛ አባት ዋሂድና የማድጎ አባቱ ሪድዋን አብረው ተቀምጠው እያወጉ ነበር። አንዋር ለሪድዋን የእውነተኛ ወላጆቹን ፎቶ አሳይቶት አያውቅም። ስማቸውን ብቻ ነበር የነገረው። ዋሂድ ለሪድዋን እንዲህ አለው። ወንድሜ ሪድዋን፣ ልጅህ አንዋር በጣም ደግ ልብ ያለው ሰው ነው። በህይወቴ እንደሱ ቸር የሆነ ሰው አጋጥሞኝ አያውቅም። ሪድዋን በረጅሙ እየተነፈሰ እንዲህ አለ። በእርግጥ አንዋር የወለድኩት ልጅ አይደለም። እኔ ልጆች የሉኝም፣ አግብቼም አላውቅም። ከ15 ዓመታት ገደማ በፊት አንዋርንና ትንሽ እህቱን መንገድ ላይ ነበር ያገኘዋቸው። ከአንድ ሬስቶራንት በር ፊት ቆመው እያለቀሱ ነበር። ቀርቤ የሚያለቅሱበትን ምክንያት ስጠይቃቸው ወንዱ ልጅ ለ2 ቀናቶች ምንም ነገር አልበላንም፣
እህቴ በጣም ርቧታል ጋሺ እባክን ለእህቴ ምግብ ልትገዛላት ትችላለህ አለኝ ቃላቶቹ ልቤን አሳዘኑት ወዲያውኑ እስከሚጠግቡ ድረስ አበላዋቸው አለና ንግግሩን ትንሽ ገታ ካደረገ በኋላ ሪድዋን ቀጠለ በኋላ ሳጣራ እንጀራ እናታቸው ከቤት አባራቸው መሆኑን አወቁ በዛ ጊዜ ወላጅ አባታቸው ለሥራ ጉዳይ ራቅ ወዳለ ቦታ ሄዶ ነበር ይህንን ገጠመኝ ሲሰማ የሽማግሌው ዋሂድ ልብ ተንቀጠቀጠ የጠፋው ልጁ ይህ አንዋር ሊሆን እንደሚችል ይሰማው ጀመረ በሚንቀጠቀጥ ድምጹም እንዲህ ሲል ጠየቀ ወንድሜ ያቺ ልጅ አሁን የት ነው ያለችው ሪድዋን ልጄ አግብታ በካራቺ ካለ አንድ ትልቅ ቤት ውስጥ እየኖረች ነው ባሏም ሲቪል ኢንጂነር ነው በጣም ደስተኛ ናቸው ሁለቱም ልጆቼ ዓለሞቼ ናቸው ዘወትር እየመጡ ይጠይቁናል አለው የዋሂድ ጥርጣሬ እያየለ መጣ የሴቲቱ ስም አይሻ ነው ሲል ጠየቀ ሪድዋን ተደንቆ አሁን ግን እንዴት አወቅ ሲል ጠየቀው እንባ ከዋሂድ አይኖች ላይ መፍሰስ ጀመሩ በእንባ በተሞላ ድምጽ አንዋር ስለ ወላጆቹ አውርቶ ያውቃል ሲል ጠየቀው ሪድዋን ስማቸውን ብቻ ነው የሚያውቀው ሲል መለሰለት ዋሂድ በሚሰማ ሳቅ ጮሆ ያለቀሰ እንዲህ ሲል ጠየቀ የአባቱ ስም ዋሂድ ነው የወላጅ እናቱ ስምስ ሩክሳር ነው የእንጀራ እናቱ ስም ሸህናዝ ነው ሲል ጠየቀ ይህንን ሲሰማ ሪድዋን ባለማመን ስሜት ከው ብሎ ደንግጦ አሁን ሲል መለሰለት ግን አንተ የዋሂድን የሳቅ ለቅሶ ሲሰሙ አንዋርና ሻህናዝ ወደ ክፍሉ ገቡ የአባቱን በዚህ ሁኔታ ማልቀስ ሲመለከት አንዋር እውነቱ መገለጡ ገባው ሄዶ ከአባቱ ፊት ቆመ ሪድዋንም አንዋርን እነዚህ ሰዎች ማን እንደሆኑ ታውቃለህ ሲል ጠየቀ አንዋር ጭንቅላቱን ዝቅ አደረገ ካፍታ በኋላም በእንባ በተሞሉ አይኖቹ በጣም አርጅቷል ግን ይህ እውነተኛ አባቴ መሆኑን አውቃለሁ አለ ይህንን ሲሰማ ሪድዋን ተገረመ በቅርብ ቆማ የነበረችው ሻህናዝም ማልቀስ ጀመረች እርሷም በአንድ ወቅት በሐሰት ክስ ወንጅላ ከቤት ያባረረችው አንዋር ይህ መሆኑን አውቃለች አዛውንቶቹ ጥንዶች ዋሂድና ሻህናዝ በጸጸት ነደዱና ይቅርታውን ለመጠየቅ እግሩ ላይ ወደቁ አንዋር ቶሎ አነሳቸውና ያለን ዝምድና እግሬን ለይቅርታ እንድትነኩ ሊያደርግ የሚገባ አይደለም አላቸው እያለቀሱ ለሰራነው ኃጢያት ለ10 ዓመታት ያህል ስንቀጣ ነበር ይቅርታ ልታደርግልን እንደማትችል እናውቃለን ግን በስራችን የእውነት አፍረናል አሉት ከዚህ በኋላ አንዋር እንባውን መቆጣጠር አልቻለም እንባውን በዝምታ ውስጥ ሆኖ ያፈሰሰ እንዲህ አለ ከቤት ያባረራችሁን ዕለት ዝምድናችን አብቅቶ ነበር ዛሬ እኔና እህቴ ምንም አይነት ህይወት ቢኖረን የሆነው በዚህ የማድጎ አባቴ አማካኝነት ነው ምንም እንኳን በመሐላችን የደም ዝምድና ባይኖረንም አባታችን ነው ነገር ግን ስተታችሁ ጸጽቷችሁ ንስሐ ስለገባችሁ ይቅርታም ስለጠየቃችሁ ከእንግዲህ በውስጤ የሚይዘው ምንም ቁጣም ሆነ ቅያሜ አይኖርም የእናንተን ኃላፊነት እኔ ወስዳለሁ ነገር ግን ሁሉ ጊዜም አባቴ እንደሆነ የሚቀረው ሪድዋን ነው ሪድዋን አንዋርን አቅፎ እንዲህ አለው የመወሰን መብቱ ያንተ ብቻ ነው ነገር ግን ከእውነተኛ ወላጆች ጋር ጊዜ ወስደ ብቻህን እንድታወራ ፈልጋለሁ አለው ከዛም ዋሂድና ሻህናዝ እህትህንም ይቅርታ መጠየቅ እንፈልጋለን ከዛም ከዚህ እንሄዳለን አሉት አንዋር በስሶ ፈገግ ብሎ እንዲህ አለ እኔ ይቅርታ ካደረኩላችሁ ቆይቻለሁ ይቅርታ ባላደርግላችሁ ኖሮማ የዛን ዕለት መንገድ ላይ እንዳየኋችሁ ችላብዬ ጥያችሁ ይሄድ ነበር አይሻም በቅርቡ ከባለቤቷ ጋር እዚህ ትመጣለች ያኔ ታናግራውታላችሁ አላቸውና አንዋር ለአይሻ ስልክ ደውሎ ሁሉንም ነገር ነገራት በዚህ ጊዜ አይሻ ወደ ቤቱ ተቃርባ ነበር ዜናውን ስትሰማ እሷም ስሜታዊ ሆነች ልክ ቤት ውስጥ እንደገባች አይኖቿ እውነተኛ ወላጅ አባቷ ላይ አረፉ የእንጀራ እናቷ በድንጋጤ የበሩ ጥግ ላይ ቆማለች ፈራ ተባ እያሉ ወደፊት መጡ በእንባ ተጥለቅልቀው ይቅርታዋን ለመኑ አይሻ ልክ እንደ ታላቅ ወንድሟ ደግ ልቧን አሳይታ ይቅርታ አደረገችላቸው ዋሂድ በእንባ በተሞላ ድምጽ ቁርጥ እናትሽን ነው የምትመስዩ ብቸኛው በህይወት የምመኘው ነገር ሁለታችሁን ይቅርታ መጠየቅ ነበር አላህም ይህንን ጸሎቴን ተቀበሏል አሁን በሰላም መሞት እንችላለን አለ ከዛም ሪድዋን ከአይሻ ባል ጋር በመሆን ሁሉም በአንድ ላይ ልጆቹ ይቅርታ ስላደረጉላቸው ሌላ የትም ቦታ መሄድ እንደማይኖርባቸው አብራሩላቸው አንዋርም ቀሪ እድሜያቸውን እነሱን ለመጦር የሚበቃ አቅም ነበረው በመጨረሻ ሁሉም ሰው አብሮ በስምምነትና በደስታ ለመኖር ወሰነ ለመጀመሪያዎቹ ጥቂት ቀናቶች ቤቱ እንግዳ በሆነ ዝምታ ተሞልቶ ነበር
ዋሂድና ሸህናዝ በጸጸት ውስጣቸው ተበልቶ ሁልጊዜም ጭንቅላታቸውን ይደፉ ነበር። አንዋርና አኢሻ ይህ ቁስላቸው ለመዳን ጊዜ እንደሚወስድ ገብቷቸዋል። ሪድዋን በጥበቡ ይህንን አዲስ ቤተሰብ በጥንቃቄ አስጠለለ። ውድ ወዳጆቼ፣ ወንድምና እህቶቼ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ጨርሼዋለሁ ብላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ከየት ሀገር ሆናችሁ እንደምትመለከቱንም አሳውቁን። ቪዲዮአችን ትንሽ ትምህርት ወይም መነቃቃት ከፈጠረባችሁ ላይክ ስጡን። ቻናላችንን ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። እንደዚሁም የምንለቃቸው አዳዲስ ነገሮች ቶሎ እንዲደርሷችሁ የደወል ምልክቱን ተጫኑ። በድጋሚ አላህ ፈቅዶ በሌላ ቪዲዮ እስከምንገናኝ ሰላም ቆዩን። አላህ ሐፊዝ።